ሰላም ጤና ይስጥልን። ጊዮን ዜና መረጃዎችን እነሆ። አፋባ ባይበገሬነቱ የቀጠለ ሲሆን ከደንበጫ በሌሊት በተለያዩ 3 አቅጣጫዎች ተነስቶ ወደ ኮረብታ ቀበሌ ለመግባት የሞከረውን የጠላት ኃይል 201ኛ ኮር 54ኛ ክፍለ ጦር ከጠዋቱ 2 ሰዓት ጀምሮ እስከ 12 ሰዓት ድረስ ከፍተኛ የሆነ ትንቅንቅ በማድረግ ልዩ ቦታው ትግሬ ደደቦ ወይንም ጉላማዶ እና አደራ ካብ ላይ በመጣበት እግሩ እንደ ባብ ተቀጥቅጦ የተመለሰ ሲሆን በአሁኑ ሰዓት ልዩ ቦታ ዋምባ ላይ ጠላት በከበባ ውስጥ ይገኛል። በደረሰበት ከፍተኛ ምት ዋዳ ጽዮን አንደኛ ደረጃ ትምህርት ቤት ውስጥ በመግባት ሙሉ ቁሳቁሶችን ያወደማቸው ሲሆን ተነቅነቆም እንደቀጠለ ነው። ሌላኛው የአፋባ ቴዎድሮስ 105ኛ ኮር 66ኛ ክፍለ ጦር አንደኛ ሻለቃ ከይላላ እስከ ጃሂማላ ሰፊ ቀጠናን በሸፈነው ወደ ውጊያ በጠላት ላይ ድል መቀዳጀትም ችለዋል። አፋባ ደረጃጀቱን ካዘመነ በኋላ ጠላት እየደመሰሰ እየማረከ ከተሞችን እየተቆጣጠረም ቀጥለዋል። በዚህም መሰረት ከ20 በላይ የጠላት ኃይል የአብይ አህመድ ቅጥረኛ ተላላኪዎችን መደምሰስ ሲቻል በርካቶች ደግሞ ቁስለኛ ማድረግ ተችሏል ሲል የ105ኛ ኮር 66ኛ ክፍለ ጦር ህዝብ ግንኙነት ገልጿል። እንዲሁም አርበኛ አስረስ ማረ ኢትዮጵያ በአሸባሪዎች መዳፍ ውስጥ ነች። ትላንት የጸረ ቅኝ አገዛዝ ተጋድሎ እቅድ የወጣባት የፓን አፍሪካኒዝም ፕሮጀክት የተተለመባት የአፍሪካን አንድነት ድርጅት ጥንስስ የተወለደባት የሚኒሊክ ቤተመንግስት ዛሬ የአፍሪካ ቀንድ የትርምስና የጥፋት እቅድ የሚታቀድበት ሆኗል ሲል ይገልጽና ይህንን ሀቅ በአይኑ እያየ በጆሮ እየሰማ ራሱን የሚያታልለው ደግሞ ቁጥሩ ቀላል አይደለም። ያገዛዙት የጥፋት ጫማዎች ግን የሁሉንም ጉበን መርገጣቸው አይቀርም። ሂትለር ለሁለተኛው ዓለም ጦርነት ሲያሟሙቅ አሜሪካኖች ገለልተኛ መሆን ቢፈልጉም የኋላ ኋላ ገብተውበታል። ራሺያዎች የናዚ አገዛዝ ወዳጅ ሆነው ከጦርነቱ ውጭ ለመሆን ቢፈልጉም አልቻሉም። እንግሊዞች የተከተሉት የተለማማጭነት ስልትም የጦርነቱ አካል ከመሆን አላደናቸውም። አጥፊዎች የሚራሩለት ህዝብ የለም። ከአብይ አህመድ አገዛዝ በረከት የሚጠብቅ ሁሉ የሰላም አየር የሚተነፈሰው የመጥፋት ወረፋው እስኪደርስ ብቻ ነው። ትውልዱ እያከናወነ ያለው ያለፉት ትውልዶች የቤት ስራ ጭምር ነው። ከጥቂት መቶ ዓመታቶች በፊት ከዚያም ወዲህ ከአንድ ምዕተ ዓመት ትንሽ ቀደም ብሎ በቅርቡም ከግማሽ ምዕተ ዓመት በፊት ሊከወኑ ሲገባ ባልተፈጸሙ ታሪካዊ ክንውኖች ምክንያት የአማራ ህዝብ ራሱ በሚከፍለው ግብር በተገዛ ጦር መሳሪያና አረመኔ ሰራዊት የተጋረጠበትን የመጥፋት አደጋ እየመከተ ይገኛል። ይህንን ጦርነት በስኬት ከማጠናቀቅ በመለስ ያሉት አማራጮች ሁሉ የአማራን ህዝብ የከፋ አደጋ ውስጥ የሚከቱ ናቸው። የዓለምን የኃይል አስተላለፍ የዓለም ጦርነቶች ውጤት ነው። የእንግሊዞች ኃያልነት ሙሉ በሙሉ በአሜሪካኖች የተተካው ሁለተኛው የዓለም ጦርነት በጀርመን ሽንፈት በመጠናቀቁ ነው። ራሺያ ማንነቱንና ስልጣኔውን ያተረፈው በዚህ ጦርነት 27 ሚሊዮን ህዝብ ገብሮ ነው። እስራኤል መካከለኛው ምስራቅ አውራ የሆነችው የስድስቱን ቀን ጦርነት ድል ማድረጓን ተከትሎ ነው። የጸና ብቻ የድሉን ዋንጫ በሚያነሳበት በዚህ የዘመናችን አስደናቂ ጸረ አገዛዝ ተጋድሎ እልፍ ዋጋ ተከፍሎበት ብዙ ጠመዝማዛ መንገዶችን መሻገር ተችሏል። ዓለም በቂ ጆሮ ባይሰጠውም እየተካሄደ ያለው ጦርነት ብዙዎችን የበላ ጦርነት ነው። በየትኛውም ዓለም የጥፋት እጁን የሚዘረጋ የራሱ ህዝብ ላይ እቂት ጦርነት ያወጀ አገዛዝ አያሸንፍም። ጊዜ በሰጠነው ቁጥር ግን የምንከፍለውን ዋጋ እንደሚጨምረው እሙን ነው። የሽብር ፕሮጀክቶችን በማመንጨት ብቻ ስኬታማ የሆነው የአገዛዙ አንጎል ሊያጭበረብር የሞከረበት ፖለቲካዊ ስልት ሁሉ እየሟሸሸ ነው። የነገው ትውልድ ዕጣ ፈንታ የሚጻፈው ዛሬ በምንከፍለው የመስዋዕትነት ደም ነው። ራሳችንን ከጥፋት ለመታደግ የምናደርገው ትግል በስፋትና በጥልቀት አጠናክረን እንቀጥላለን ሲል ይቋጫል። ሌላው በደብረ ወርቅ በጀብደኞቹ የ74ኛ ክፍለ ጦር ተዋጊዎች ወደ አፈርነት የተቀየሩ ባንዳዎች ስም ዝርዝር እነሆ። ደመላሽ ካሳ የወረዳው አስተዳዳሪ መረጃ ኃላፊ፣ ሳጅን ምትኩ ሞላ ፖሊስ፣ ሳጅን እንዳወቀ አማረ ፖሊስ፣ አለኸኝ አያል ሚኒሻ፣ ይሄ ነው እንዳላማው ሚኒሻ፣ ጌታዬ ቢረሳው ሚኒሻ፣ ባያለኝ ሚኒሻ፣ ያለው ታረቀኝ ሚኒሻ፣ ተዋቸው አፍኔ ሚኒሻ፣ ጌታ ሰው እስካሁን ሚኒሻ፣ ካሰው አቻም ሚኒሻ፣ አሰፋ ማርኬ ሚኒሻ፣ ጌታ ሰው ቢረሳው ሚኒሻ። እነዚህ በስም የታወቁ ሲሆኑ በስም ያልታወቁ ከ15 በላይ ሚኒሻ አለ። በተጨማሪም 35 መከላከያ ተደምስሷል። 17 ሆስፒታል ከገቡ ቁስለኞች መካከል 2 መሞታቸውም ታውቋል። ሌላው የብልጽግና ሰራዊት እየከዳ እየፈራረሰ ነው። በዚህም ዲሽቃ ተኳሽና ምክትል ቲም መሪው ከነሙሉ ትጥቃቸው መውኬ መንገሻ የተባለው የመከላከያ ሻምበል መሪ ሉባ ጊዮርጊስ የሚታጀብበትን ውሻ በመያዝ ፋኖ ተቀላቅለዋል። 660 የክላሽ ተተኳሽ፣ 6 የእጅ ቦምብ፣ የወገብ ትጥቅ በመያዝ ከስርዓቱ በመውጣት ወደ ቴዎድሮስ 201ኛ ኮር 54ኛ ክፍለ ጦር ተቀላቅለዋል። እንዲሁ አበባው ዲሽቃ ተኳሽ 602ኛ ኮር አንደኛ ሬጅመንት፣ ፏር ሚፍታሂ ምክትል ቲም መሪ 602ኛ ኮር አንደኛ ሬጅመንት፣ ሐሰን አብዲ 602ኛ ኮር አንደኛ ሬጅመንት ናቸው ሲል ፋኖ ሀብታሙ የሱፍ የቴዎድሮስ 201ኛ ኮር ህዝብ ግንኙነት አስታውቋል። ይህ በእንዲህ እንዳለ አፋብኃ ሰሜን አማራ
ቀጠና በላይ ዘለቀ እዝ ሜጀር ጀነራል ዋንታ አባተ አንደኛ ኮር ነበልባሉ ፎገራ ክፍለ ጦር ድል በድል ሆኗል። የሜዳው መብረቅ ነበልባሉ ፎገራ ክፍለ ጦር ቃኝና መሐንዲስ ተወራሪ ሻለቃና አሳምነው ብርጌድ ዝንጥል ከተባለ ቦታ ላይ ቀድሞ ደፍጣ በመያዝ ባንዳውን ያድማ ብተና ጦር ከባድ ምት የመታ ሲሆን ባንዳው ከ10 በላይ ሙትና ከ20 በላይ ቁስለኛ የሆነ ሲሆን ከጉማራ እስከ ነጭ አፈር የነበረው ውጊያ አድማሱን አስፍቶ ከሰዓት ከሸቲ እስከ ሸለቆ ጉበና የቀጠለ ሲሆን ጠላት ተጨማሪ ኃይል አስገብቶ በአራት ዲሽቃና በርካታ ብሬንና በርካታ ስናይፐር ይዞ ከፍተኛ የተኩስ ሽፋን ቢያደርግም ነበልባሎቹ የያዙትን ቦታ እስከ ቀኑ 9 ሰዓት ይዘው ሲዋጉ የዋሉ ሲሆን ጠላትን በቆረጣ ቦታውን አስለቅቀው አስነቅለው አባረውታል። ጠዋት በደፈጣ የተመታው የባንዳ አድማ ብተና ሚኒሻ ሰራዊት ሞራሉ ተንኮታክቶ ወረታ ገብቷል። ድል የቀናቸው ነበልባሎቹ መንጉዘር ሲገቡ በህዝቡ የጀግና አቀባበል የተደረገላቸው ሲሆን ከውጊያ መልስ የቅድ አፈጻጸም ግምገማ ተደርጎ ጠላትን የመደምሰስ ሙሱ ስራ እንደሚቀጥልም ተገልጿል። የነበልባሎቹ ወታደራዊ ክንፍ ወታደራዊ ሳይንስን በመጠቀም ያወጣው እቅድ ውጤታማ ሲሆን የበለጠ ስኬታማ እንዲሆን ግምገማ አካሂዶ ክፍተቶችን አስተካክሎ እቅድ እንዲያወጣ መግባባት ላይ ተደርሷል። ይህ በእንዲህ እንዳለ የብልጽግና ሰራዊት 37 አስከሬንን ጥሎ በሸሸበት ፊልማ የምኒልክ እዝ አሃዶች በጥምረት በመቶ የሚቆጠር ጠላት በመደምሰስና በማቁሰል እንዲሁም የቡድንና የበርካታ የነፍስ ወከፍ መሳሪያ በማረክ ታላቅ ድል ተቀዳጅተዋል። የምስራቅ አማራ ኮር አንዱ ባለሽርጡ ክፍለ ጦር እና የምስራቅ አማራ ኮር ሁለቱ የታጠቅ ክፍለ ጦር ዛሬ ታህሳስ 8 2018 ዓ.ም ንጋት ጀምሮ መርሳ ከተማ ዙሪያ በጥምረት ባደረጉት ከፍተኛ ተጋድሎ በመቶዎች የሚቆጠር ጠላት በመደምሰስና በማቁሰል እንዲሁም የቡድንና በርካታ የነፍስ ወከፍ መሳሪያ በመማረክ ታላቅ ጀብድ ፈጽመዋል። ጠላት ከመርሳ ከተማ በምዕራብ በኩል ያሉ የፋኖ ቀጠናዎችን ለማጥቃት ከቻለም ለመቆጣጠር አቅዶ በብዙ ግንባሮች ማለዳ በጀመረው ውጊያ የዋርካው ልጆች ባደረጉት ከባድ መከላከልና መልሶ ማጥቃት በመቶዎች የሚቆጠር ጠላት በመደምሰስ በማቁሰል ብሎም የቡድንና ነፍስ ወከፍ መሳሪያ በመማረክ ወደ መርሳ ከተማ ያሸኙ ሲሆን 37 አስከሬኑንም ሳያነሳ እቅድ አውጭኝ ብሎ ለመሸሽ ተገዷል። በተጋድሎ በምርኮ የተገኙት ምስራቅ አማራ ኮር ሁለት ታጠቅ ክፍለ ጦር አንድ ብሬን 23 ክላሽ 1393 የክላሽ ተተኳሽ 700 የብሬን ተተኳሽ 17 የደረትና 8 የወገብ ትጥቅ 12 ምርኮኛ 4 የቆሰሉ ሲሆኑ ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር ደግሞ 11 ክላሽ 1800 የብሬን ተተኳሽ 1500 የክላሽ ተተኳሽ 7 የደረትና 4 የወገብ ትጥቅ 7 ኤፍ1 ቦምብ 950 አስቃጥ ላይ የታሸገ ምግብ በአጠቃላይ ምኒልክ እዝ በተጋድሎ በሁለቱ ክፍለ ጦሮች አማካኝነት አንድ ብሬንና 34 ክላሽ እንዲሁም ከ5300 በላይ ተተኳሽና እጅ ቦምቦችን ጨምሮ በርካታ ንብረቶችን ያገኘ ሲሆን ከ950 በላይ እስቃጥ ላይ የታሸገ ምግብ አግኝቷል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።